መረጃችንም በዓለም አቀፍ የሴቶች ቀን ላይ የሚያተኩር ነው የሚሆነው። ዓለም አቀፍ የሴቶች ቀንን በማስመልከት ሴት አምራቾች ምርታቸውን የሚያስተዋውቁበትና የሚሸጡበት ባዛር ተከፈተ። የአዲስ አበባ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በተለያዩ ሁነቶች እየተከበረ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን መሐመድ ኑር አሊ በቀጥታ መስመር ላይ ይገኛል። እንደምንላል መሐመድ፣ በዚህ ባዛር ላይ አምራች ሴቶች እየተሳተፉ ነው። ገጽታው ምን ይመስላል? እነሱስ ምን አሉ? አመሰግናለሁ ሰለሞን። እንደምን ዋላችሁ ተመልካቾቻችን። እንግዲህ እንደሚታወቀው በተለያዩ አካባቢዎች የማርች 8 የሴቶች እንግዲህ ያው የሴቶች ቀን ማርች 8 በተለያዩ መርሃ ግብሮች በከተማዋ በተለያዩ ቦታዎች እየተከበረ ይገኛል። እንግዲህ የተለያዩ ተቋማትም የማርች 8ን በዓለም አቀፍ ደረጃ ለ114ኛ ጊዜ እንዲሁም ደግሞ በኢትዮጵያ ለ49ኛ ጊዜ በተለያዩ መርሃ ግብሮች እየተከበረ እንዳለ ይታወቃል። ይህም እንግዲህ በተለይ ሴቶች ያላቸውን ተጽዕኖ ያላቸውን አቅም የሚያጎለብቱበት ትልቅ እድል የሚሰጥ መርሃ ግብር እንደሆነ ይታወቃል። እንግዲህ በዛሬው ዕለትም የአዲስ አበባ ሴቶችና ሕፃናት ማህበራዊ ጉዳይ ቢሮ በተለያዩ ሁነቶች ይህንን የሴቶች ቀን ማርች 8ን በተለያዩ መርሃ ግብሮች እያከበረ ይገኛል። ከዚህም ውስጥ እንግዲህ በዛሬው ዕለት በሴቶች ተጠቃሚነት ወይም በሴቶች አምራችነት የተዘጋጀ ባዛር ከፍቶ ይፋ አድርጓል ማለት ነው በኮልፌ ቀራኒዮ ክፍለ ከተማ። እንግዲህ ይህም እንግዲህ የሴቶችን አቅም የሚያጎለብትና ሁለንተናዊ ተሳትፏቸውን የሚያረጋግጥ ስለመሆኑ ነው በመድረኩ ላይ የተመላከተው። እንግዲህ ባዛሩ በተለይ ለተለያዩ ቀናት የሚቆይ እንደሆነና ምርቶቹም በሴቶች የተዘጋጁ እንደሆነ ነው የተገለጸው። በዚህ መርሃ ግብር ላይ እንግዲህ የተለያዩ የውጭ ሀገር አምባሳደሮችን ጨምሮ የከተማ ከፍተኛ አመራሮች፣ የአዲስ አበባ ምክር ቤት ቋሚ አባላት የሆኑ የምክር ቤቱ አባላት የሆኑ ሰራተኞችም በዚህ መርሃ ግብር ላይ ተሳትፈዋል። የውጭ ሀገር አምባሳደሮችም በዚህ መርሃ ግብር ላይ የተሳተፉ ሲሆን እንግዲህ አምባሳደሮቹም በተለይ ማርች 8ን ዛሬ በዚህ ሁኔታ ኢትዮጵያ ውስጥ በማክበራቸው እንዳስደሰታቸውና በተለይ በሴቶች የተሰሩ ምርቶች በሴቶች አቅም ወደ ገበያ የወጡ ምርቶችን በማየታቸው መደሰታቸውና ኢትዮጵያ ውስጥ ትልቅ የአመራርነት አቅም ያላቸው ሴቶች ስለመፈጠራቸው ጭምር ነው የውጭ ሀገር ዜጎች ምስክርነታቸውን የሰጡት ማለት ነው። ቢሮው በዛሬው ዕለት እንግዲህ በተለያዩ ሁነቶች ነው የሴቶችና ማህበራዊ ጉዳይ ቢሮ የአዲስ አበባ ከተማ በዓሉን እያከበረ የሚገኘው። በዚህም እንግዲህ በተለያዩ አካባቢዎች በዛሬው ዕለት በተለይ በሴት አቅም የተሰሩ የተለያዩ የአልባሳት ጌጣጌጦችና የተለያዩ ስራዎችን ሰሩ በተለያዩ ክፍለ ከተሞች በኮልፌ በልደታና እንዲሁም ደግሞ በንፋስ ስልክ ላፍቶ በተለያዩ አካባቢዎች ተሞክሮ ያላቸውን ሴቶች ተዘዋውረው ጎብኝተዋል ማለት ነው። እንግዲህ እኔ አሁን የምገኝበት የነገዋ የሴቶች ተሃድሶ ማበልጸጊያ ማዕከል ነው። እንግዲህ በዚህ ማዕከልም ከተማ አስተዳደሩ ልዩ ትኩረት ሰጥቶ እንግዲህ የሴቶችን አቅም ለማሳደግ ትልቅ ስራ የተሰራበት ማዕከል ነው። ይህንንም ማዕከል እንግዲህ ዛሬ ማርች 8ን በማስመልከት ቢሮው ከተለያዩ የስራ ኃላፊዎች ጋር እየጎበኘ ይገኛል። በዚህ ማዕከልም እንግዲህ ሴቶች ምን አይነት ስራ መስራት እንደሚችሉ የሴቶች አቅም በምን አይነት ሁኔታ ነው ማድረግ እንደሚችሉ የአመራርነት ኃላፊነት መወጣት የሚያስችላቸው ስራ እየተገበሩ ስለመሆኑ በዚህ ማዕከል ላይ እንግዲህ ተዘዋውረው የውጭ ሀገር አምባሳደሮችን ጨምሮ ጉብኝት እያደረጉ ይገኛሉ ማለት ነው። እኔ አሁን ከምገኝበት ስፍራ እንግዲህ መርሃ ግብሩ በተለይ የአዲስ አበባ የህፃናትና ሴቶች ጉዳይ ማህበራዊ ቢሮ የተለያዩ ሁነቶችን በዛሬው ዕለት እንግዲህ ማርች 8 በዓለም አቀፍ ደረጃ እንዲሁም በኢትዮጵያ በተለያዩ ስነ ስርዓቶች ነው በመከበር ላይ የሚገኘው ማለት ነው። እንግዲህ ይህንን በዓል አስመልክቶ እንግዲህ በተለያዩ የሀገሪቱ ክፍሎች ጨምሮ በተለይ ሴቶች ያላቸውን አቅም የአመራርነት እንዲሁም በሁለንተናዊ ተሳትፎ ጭምር እያደረጉ ያሉትን አስተዋጽኦ ጎልቶ የሚወጣበት ነው። ምክንያቱም ይህ በዓል የሚከበረው ዓላማውም እንግዲህ ከዚህ በፊት በሴቶች ላይ ሲደርስ የነበረውን ተጽዕኖ ለመከላከል ያለመ እንደሆነ ይታወቃል። በዚህም እንግዲህ በተለይ በሀገራችን እንግዲህ በለውጡ ዓመታት ሴቶች በአመራርነት በተሰጣቸው ቦታ እየተወጡ ያሉ ኃላፊነትን እንግዲህ በጉልህ የታየበትና ይህንን
ደግሞ ጉልሃቸውን አጠናክረው እንዲቀጥሉም የሚያስችል ስለመሆኑ ተመላክቷል። እንግዲህ ማርች 8 እንግዲህ የሴቶች ቀን በተለያዩ መርሃ ግብሮች እንግዲህ በተለያዩ ቦታዎች እየተከበረ ይገኛል። በከተማዋ እንግዲህ በሌሎች ተቋማትም ይህ መርሃ ግብር በተጠናከረ መልኩ እየተከበረ ስለመገኘቱ ነው እንግዲህ ያለው መረጃ የሚያመላክተው። ሰለሞን በአጠቃላይ እንግዲህ የአዲስ አበባ የሴቶችና ማህበራዊ ጉዳይ ቢሮ አሁንም መርሃ ግብሮቹ ይቀጥላሉ። በአዲስ አበባ ከተማ ለሴቶች በተሰሩ ተቋማትና በተለያዩ ቦታዎች ተዘዋውሮ በዓሉን ከነሱ ጋር ለማሳለፍ ስለሆነ ፕሮግራሙን የያዘው በከሰዓት መርሃ ግብሮች ደግሞ በተለያዩ ቦታዎች ተንቀሳቅሶ ይህንን በዓል እንግዲህ እንዲህ በዚህ መልኩ ያሉበትን ሁኔታ እየቃኘና በምን ሁኔታ ላይ ይገኛሉ፣ በምን አይነት ደግሞ እንዲሁም ደግሞ ውጤታማ ስራ የሰሩ ሴቶች ደግሞ ምን ላይ ናቸው የሚለውን የቢሮ የስራ ኃላፊዎችና እንዲሁም ደግሞ አብረውቸው ያሉት የውጭ ሀገር ዜጎች አምባሳደሮችን ጨምሮ የተለያዩ ቦታዎች እያዘዋወረ የሚያስጎበኝ ይሆናል ማለት ነው። አሁን እንግዲህ በዚህ የነገዋ ሴቶች ተሃድሶ ማዕከል አጠቃላይ ምን ይመስላል የሚለውን እንግዲህ በአሁኑ ሰዓት አሁን እስካለሁበት ሰዓት እንግዲህ እየተመለከቱ ይገኛል። በከሰዓት መርሃ ግብር እንግዲህ የተለያዩ ቦታዎች ዞረው እንደሚጎበኙ ይጠበቃል። በምሽት የመረጃ ሰዓታችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ለተመልካቾቻችን የምናደርስ ይሆናል። ሰለሞን፣ በአጠቃላይ ያለኝ መረጃ ይሄን ይመስላል። አመሰግናለሁ።